ኦይ ምስኪን አብርሽ ከልጁ ጋር መጣ ማለት ነው። አሁን ይሄ ልጅ ምን አውቆ ወይስ ደሞስ ምን ሊሰማው ነው ግን በዚህ ልክ የሚያወራው? የኔ አባት ሌላው ሁሉ አስመሳይ ነው እዚህ ምድር። አንተ ለኔ እኔ ላንተ ነኝ ያለሁት አለው። ደግሞ አሁን ይሄ ምጥጥዬ ልጅ ምን ሊሰማው ነው? አብርሽ ምን ሆኖ ነው እናንተ? እውነት ነው በነገራችን ላይ ልጅ መቼም ጥሎ ማይጥላችሁ ብትከፉ ብታዝኑ ብትራቡ ብታጡ ብታገኙ መቼም ማይጥላችሁ ልጃችሁ ነው እንጂ ሌላው ነገር እንደምናየው ነው። ሚስቱም ባሏን ባሉም ሚስቱን ይካካዳል። ግን ደግሞ ልጅ የፈለገም ይሁን የፈለጋ እናቴ ማለት አይቀየርም፣ አባቴ ማለት አይቀየርም። አንዳንዴ እዚህ ጋር የምናያቸው ነገራቶች ምናልባት ያኔ ዝም ብለን አዳምጠነው ልናልፍ እንችላለን። ነገር ግን ጎንበዝ ብለን ስናዳምጠው እንዲሁም ደግሞ ስናስበው እውነታው ነው። ያኔ ሚስትም ባል መቀየር ትችላለች፣ ባሉም ደግሞ ሚስት መቀየር ይችላል። ነገር ግን ልጅ መቼም አባቱን ሊቀይረው አይችልም፣ እናቱን ሊቀይራት አይችልም። እናቱም ለልጁ እንደዛው፣ አባቱም ደግሞ ለልጁ እንደዛ። መቼም መቀያየር የማይችል ቢኖር ልጅ አባቱን መቀየር አይችልም፣ አባት ልጁን መቀየር አይችልም። በምንም ሁኔታ ሆኖ ማለት ነው። እናቱም በዛው ልክ አባቱም በዛው ልክ። ነገር ግን እንዳልኳችሁ ካልተስማሙ ሚስት ባል መቀየር ትችላለች፣ ባል ደግሞ ሚስት መቀየር ይችላል። ልጅ መቼም የማይቀየር ቢከፋችሁ ብታዝኑ ብታለክሱ ከናንተ የሚያለክስ ለናንተ ጎን የሚቆም ለናንተ መከታ የአይናችሁ ማረፊያ ነው። ስለዚህ በቃ እንግዲህ ይሄ ልጅ እኮ ሲያድግ ይሄንን ያልከው ነገር በሙሉ ዞር ብሎ ሲያየው አባቴ ለካ እንዲህ ነበር እንዴ የሚወዳኝ፣ እንደዛ ጥሩ ነገር አስቀምጦ ማለት ነው። መቼስ ያኔ ማደጉ ስለማይቀር አላህ ካለው። ስለዚህ የዛኔ ሲያድግ ሁኔታውን ሳይ ሩታም እንዲሁም ደግሞ አብርሽ አሁን በመሃላችሁ ልጅ ስላላ አንተም ያ ሩታን መጥፎነት ባታወራ እንዲሁም ደግሞ ሩታም ያንታን መጥፎነት ባታወራ ተገቢ ነው ብዬ አስባለሁ። እዚህ ጋር አሁን እንደ ቀልድ የሚሰራው ቪዲዮ ነገና ከነጎዳ ቁጭ ስለሚል የዛኔ አባቴ እኮ እናቴን እንደዛ ነበር እንደ የሚላት የነበረው እናቴ አባቴን እንደዛ ነው እንደ የምትለው የነበረው ብሎ የሆነ ነገር እንትና ይቀመጥበት። ከተለያያችሁም በሰላማዊ መንገድ እንዲህ አልከኝ እንዲህ ነህ ማለት የሌለው ጭቅጭቅ ማለት ነው። ስለዚህ ምን ሊላችሁ ነው? ሩታም አብርሽን ከሊሆናት አብርሽም ሩታ ከሊሆነችው በመሐላችሁ ሌላ ጭቅጭቅ፣ ሌላ መተናከር፣ ሌላ ነገር ማውራቱን ታውትና ልጃችሁን እንደዛ ሲያድግ ያይላችኋል ማለት ነው። አሁን አብርሽ ያለው ነገር እምሬ በጣም ነው ደስ እያለኝ ያለው። ምክንያቱም መቼም የማይቀየር ልጃችሁ ነው። እናትም በልጇ መቀየር አትችልም፣ አባቱም እንደዛው። ግን ሌላው ሰው ሁላ ይቀያየራል። እምሬን ምስኪን አላህ ያሳድግልህ ብያለሁኝ። እንግዲህስ እናንተ መርቁት። ወይ ምስኪን አሁን እኮ ምንም አያውቅ እንደዚህ ብሎ ነው እንደዛ የሚለው አይኑ